በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ በሚገኙ ዜጎች ጉዳይ መንግስት ከሀገሪቱ ባለስልጣናት ጋር በተከታታይ እየተወያየ መሆኑን አስታወቀ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚገኙ ኢትዮጵያውያን ጉዳይ በተመለከተ የውጭ ጉዳይ ሚኒስቴር መግለጫ አውጥቷል። በመግለጫውም እስካሁን ድረስ በአጠቃላይ 1971 ኢትዮጵያውያን የሳውዲ ባለስልጣናት ካደረጉት የንጉሳዊ ምህረት ተጠቃሚ ሲሆኑ የኢትዮጵያ መንግስትም እነዚህን ዜጎች ወደ ሀገራቸው በተከታታይ በረራዎች እየመለሰ ነው። ዜጎችን በሚመለከት ቀሪ ጉዳዮች ላይም ከሳውዲ አረቢያ መንግስት ከሚመለከታቸው ባለስልጣናት ጋር ያለውን ግንኙነት አጠናክሮ ይቀጥላልን ብለዋል። ሀገር አቀፍ የጸጥታና ፍትህ አካላት ጉባኤ በጅግጅጋ ከተማ እየተካሄደ ነው። ለ2 ቀናት የሚቆየው ጉባኤ ሰብአዊ መብትና የሰላም ግንባታ በሚል መሪ ቃል እየተካሄደ ሲሆን በመላ ሀገሪቱ በህግ ጥላ ስር የሚገኙ ዜጎችን የሰብአዊ መብት አያያዝ እንደሚገመግምም ነው የተገለጸው። ጉባኤው በክልሉ ያለውን የሰብአዊ መብት አያያዝ እንደ ተሞክሮ በመውሰድ በህግ ጥላ ስር የሚገኙ ዜጎችን የሰብአዊ መብት አያያዝ ለማሻሻል ያለመ መሆኑ ተመላክቷል። የተጀመረውን ብልጽግና የማረጋገጥ ጥረት በማጠናከር ሀገራችንን በጽኑ መሰረት ላይ ማቆም አለብን አሉ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ። የኦሮሚያ ክልል መንግስት የ2018 በጀት ዓመት የስራ አፈጻጸም ግምገማ መድረክ እየተካሄደ ነው። አቶ ሽመልስ አብዲሳ በየዘርፉ ያለውም አመራር ባለፉት 5 ዓመታት የከፈለው መስዋዕትነት ለመጪው 5 ዓመታት የብልጽግና መሰረት መጣሉን አስታውሰው ፈተናዎችን በማለፍ የተመዘገበውን ስኬት አጠናክሮ ማስቀጠል እንደሚገባ ገልጸዋል።